እንዴት ኮሜዲያን እሸቱ መለሰን አይዞህ ማለት ያቅተናል? ድርጅቱ ሊዘጋ ነው፣ 31 ሰራተኛ ላባረር ነው ስል አይዞህ አይባልም? አይዞህ። ቆይ ግን ይሄ ምን የሚሉ ጥያቄ ነው? አምለሰት ግን ምን ሆና ነው? ብር አለ ግን የለኝ። በእውነት ብር እኮ ሎክ ቅድም እንዳልኩሽ እኮ ነው የሚዬ ብር እኔ ጋር ለመምጣት ይችላል። አሁን አይፈልግም። እኔ ምንም ብዬ አረገምኩትም እያለች ነው። እኔ ምንም ብዬ አረገምኩትም እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ለገብርኤል ቃል የገባችበት ነገር አለ። እኔ ምንም አላልኩትም። ሰላም ጎጆ፣ እንዴት ናችሁ? በያላችሁበት የዓለም ዳርቻ የዓለም ክፍል ሁሉ ብዙ ሰላም እንዲሆንላችሁ እመኛለሁ። ዛሬም በድጋሚ ተገናኝተናል። የተለያዩ ወቅታዊ ጉዳዮችንና ቪዲዮዎችን እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። መልካም ጊዜ ይሁንላችሁ። እንዴት ኮሜዲያን እሸቱ መለሰን አይዞህ ማለት ያቅተናል? እንዴት ኮሜዲያን እሸቱን አይዞ ማለት ያቅተናል? እንባ እየተናነቀው በከባድ መመካከል በሚቆራረጥ ትንፋሽ በውስጡ ያለውን ሐዘን ፈገግታ ለመሸፈን እየሞከረም የዶንኪቲው መስራች ኮሜዲያን እሸቱም የበርካቶችን ልብ የነካ አንድ ቃልን ተናገረም። 31 ሰራተኞችን ላባረር ነው ስል ቢያንስ እንዴት አይዞ አትሉኝም? ይህ የኮሜዲያን እሸቱ ልብ የሚሰብር ንግግር ነው። በደስታውና በስኬቱ ጊዜ ሲከቡት የነበሩ የቅርብ ወዳጆችና ተከታዮቹ በዚህ ፈተና ሰዓት ድንገት መሬት ተከፍታ የዋጠቻቸው ይመስል ፊታቸውን ማዞራቸው እጅጉኑ የሚያስተዛዝብ ድርጊት ነው። ያ ሁሉ ውትወታ፣ ያ ሁሉ ስልክ መደወልና ያ ሁሉ ደብዳቤ መጻፍ አሁን ላይ የተገባ ሲል በቁጭትና በመሬት የሚጠይቀው እሸቱም ለወራት የዘለቀውን የስድብና የትችት ናዳ በትዕግስትና በዝምታም ማለፉን አስታውሶ ዛሬ የተቋሙ ህልውና ግን አደጋ ላይ ወድቆ የ31 ሰራተኛ የዕለት እንጀራ ሲቀማ እንኳን በአካል መጥቶ አይዞ የሚል አንድ ሰው አለመኖሩም የእሸቱን ልብ ክፉኛ ሰብሮታል። እሸቱ የልቡን ስብራትና ብሶት መቋቋም አቅቶት ማልቀስና መሳቅ በተቀላቀለበት መራር ገጽታ እንዲህ አለ። አይዞ ችግር የለውም። 31 ሰራተኛ ቢባረር ማለት ነው የእናንተ ስለተሰራ ይብቃኝ። ለማንኛውም ሌላ ነገር ውስጥ አልግባ። ሰው ማለት ሰው የሚሆን ነው፣ ሰው የጠፋለት። አይንህን አውጥተህ ስትሰጠው አረ ቅንድቡ ይጎላል ከሚል ጥቂት ህዝብ ጋር ያደረክለትን ነገር ሁሉ ረስቶ የግል ጥላቻ ስላለበት ብቻ እርገጠው ከሚል ጋር አይንህን አውጥተህ ስትሰጠው አረ ቅንድቡ ይጎላል ከሚል ጥቂት ህዝብ ጋር ያደረክለትን ነገር ሁሉ ረስቶ የግል ጥላቻ ስላለበት ብቻ ትንሽ የወደክ ሲመስለው እርገጠው ከሚል ህዝብ ጋር አብራችሁ ኮሜዲያን እሸቱ መለሰን እየረገጣችሁ ያላችሁ ኦርቶዶክሳውያን እግዚአብሔር ምስክሬ ነው፣ ይጸጸታችኋል። ዶንኪቲዩብ የኛ የኦርቶዶክሳውያንም ጭምር ነው፣ በይበልጥ ማለት ነው። ወደድክም ጠላህም እሸቱ መለሰ የሰራው በጎ ስራ በሙሉ ቢደመር አንተ ከሰራው ካንዷ ጋር አይስተካከልም። አስረግጬ ነው የምነግርህ። ወደድክም ጠላህም የኛ ሰው ትንሽ የግል ጥላቻ ብቻ ይኖርበት። ያንተ ከፍ ማለት ያንተ ማንሰራራት የሚያስቀናው ከሆነ የግል ጥላቻ ካለበት ያንተን ትንሽዬ ስህተት ያንተን ትንሽዬ ውድቀት ነው የሚጠብቀው። ከዛ በለው ነው እርገጠው። እኛ ኦርቶዶክሳውያን በአሁን ሰዓት ወደድንም ጠላንም ከኮሜዲያን እሸቱ ጎን የመቆም ግዴታ አለብን፣ ግዴታ። ምክንያቱም ደግሞ እናንተ ራሳችሁ ታውቁታላችሁ። እኔ እዚህ ጋር ማብራራት አይጠበቅብኝ። ኦኬ፣ እያንዳንዳችሁ በመላው ዓለም የምትኖሩ ኦርቶዶክሳውያን እህት ወንድሞች፣ እናት አባቶች ከእሸቱ መለሰ ጎን የመቆም ግዴታ አለብን። የዩቲዩብ ቻናሉ ላይ እየገባችሁ ሜምበር ሁኑ። ሁላችሁም ሜምበር መሆን የማትችሉ ደግሞ የንግድ ባንክ አካውንት የተቀመጠ አለ፣ ሳፖርት አድርጉት። ምንም ችግር የለው። እኛ ከመረዳዳት ይልቅ መበላላት ጀምረናል። እባካችሁ ይሄ ልጅ ለብዙ ሺህ ኢትዮጵያውያን ለብዙ ሺህ ኦርቶዶክሳውያን
የቆመ ልጅ ነው። ትንሽዬ እንከን ስታገኙ ወይም ትንሽዬ እንከን አገኘን ብሎ የሚጮህ አካል ስታገኙ ይሄንን አካል መርገጥ ትወዳላችሁ። ብቻ ሰው ትንሽዬ ወደቅ ይበልላችሁ ብቻ እርገጠው ነው እርገጠው። በገዛ እጃችን ወንድማችንን ገፍተን ሌላ ነገር ውስጥ እንዳንከት እባካችሁ ተናግሬያለሁ። እኔ አሁን እግዚአብሔርን በኋላ ናትያል እንደዚህ ብላ ነበር ትላላችሁ። ወይ ሳፖርት አድርጉት ወይ ዝም በሉ። ከምንም አይነት ገዳም እናንተ እየጠቀሳችሁ ካላችኋቸው ገዳማትም ሆነ የእርዳታ ድርጅቶች ምንም አይነት ገንዘብ ተቀብሎ አያውቅም ይሄ ልጅ። የድርጅቱ ባለቤቶች ወይ ደግሞ የገዳም አስተዳዳሪዎች ወጥተው ወይ ብፁዓን አበው ሊቃነ ጳጳሳት እሸቱን ጠንቅቀው የሚያውቁ ወጥተው ምንም አይነት ገንዘብ እንዳልወሰደ ምንም አይነት ኮሚሽን ሳይቀበል እንዳገዘ ወጥተው ሲናገሩ አንገታችሁን ትደፋላችሁ። መቤቴ ድርጅቴ ሊዘጋ ነው 31 ሰራተኞች ላባረር ነው እያልኩኝ አይዞ አይባልም። ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ እሺ ወንድሜ አንድ ነገር ልንገርህ። የኢትዮጵያን ሕዝብ በአንተ ልክ ማየትህ ነው ትልቁ ችግር። በአንተ አስተሳሰብ ልክ ማየትህ ነው ትልቁ መሰረታዊ ችግር። ከጥቂት ወራት በፊት ከባምቢ ጋር በነበራችሁ ኬስ የኢትዮጵያ ሕዝብ በጠቅላላ ይቅርታ ጠይቅ ሲልህ ኢግኖር አደረግ። ከዛ በጣም ሳይድ ደግሞ ታደርጋለህ። ለሆነ ሃይማኖት ለሆነ ብቻ የሆነ ሳይድ ታደርጋለህ። አሁን ኢትዮጵያ ውስጥ ብዙ ሃይማኖት አለ፣ ብዙ ብሔር አለ። ችግሩ ብዙ ህዝብ የለም፣ አንድ ህዝብ ነው ያለው። ሃይማኖቱ ቢበዛም ብሔሩ ቢበዛም ብዙ ነገር ቢበዛም ይሄ ህዝብ አንድ ህዝብ ነው። እንዲህ ተቆራኝቶ ነው የሚኖረው። አልহামዱሊላህ ታቦታችን በሰላም ገባ የሚል ህዝብ መሀል የሆነውን ብቻ ሳይድ ማድረግ ከባድ ነው። ይሄ ለእሸቱ ብቻ ሳይሆን ለአብዛኛው የኢትዮጵያ ሃይማኖትን ጠርዝ አድርጋችሁ የኢትዮጵያን ህዝብ በራሳችሁ ጭንቅላት ብቻ ለምትለኩ ሰዎች ማለት ነው ይሄ። ሲቀጥል ግን 31 ሰው ከስራ ላባረር ነው ስል አይዞህ አልባልም ወይ? ወንድም አለም እንዴት አይዞህም በል። የኢትዮጵያ ህዝብ ባይዘዌ 31,000 ሰራተኛ እንድትቀጥር ሊያደርግ የሚችል የምትፈልገውን ቪውም ሰፖርትም ሊያደርግክ ይችላል። ችግሩ ግን እሸቱ የይቅርታ ልብ አለው ወይስ የለውም በሚለው ላይ ነው። የኢትዮጵያ ህዝብ ተቀየመ፣ ህዝብ ተቀየመ። ህዝብ ሲቀየም ደግሞ ይቀጣል። በኢግኖረንስ ነው የሚቀጣው። ከባዱ ነገር ሰው የማያስተውል ሰው አንደርስታንድ የማያደርገው እሱን ነው እንጂ የኢትዮጵያ ህዝብ ባይዘዌ 31 ሰው ምናምን ጉዳዩ አይደለም። ሲቀጥል ደግሞ እነኚህ 31 ሰዎች መባረራቸው ምንም አይመስላችሁም ላልከው አለቃቸው ነው ችግሩ። እንዲባረሩ እያደረገ ያለው አለቃቸው ነው። የኢትዮጵያ ህዝብ በጣም አስተዋይ፣ ጠቢብ እና በችግርን በማግኘትን በማጣትን በህብረት የኖረ ህዝብ ስለሆነ በመከፋፈልና በመለያየት የሆነውን ልብ በማሞቅ ብቻ ማለት ነው ሌላኛውን መጉዳት አይደለም። ወንድም ሲታማ ለኔ ብለህ ስማ የሚል አባባል አለ። ሌላውን ስትጠሉ፣ ሌላውን ስትንቁ በትይዩ የዛን ሰው ወገን እየናቃችሁ የዛን ሰው የሃይማኖት ያልተመሳሰለውን ሰው ስትንቁ ወንድሙ ወይ እህቱ ወይ የሆነ ብቻ ሪላቲቭ የምትሰድቡት ሃይማኖት ውስጥ የምትሰድቡት ብሔር ውስጥ የምትንቁት ነገር ውስጥ ሊኖር ይችላል። በዛኛው ጫማ ሆኖ ሲሰማችሁ ይጠላችኋል። ኢቫሉዌት ደግሞ ትደረጋላችሁ። ስትመዘኑ ደግሞ ቀላችሁ አትገኙ። ይሄ ለአንተ ብቻ አይደለም። ከመሰረቱ የሆነ ያበላሸው ነገር አለ። ከመሰረቱ ያበላሸውን ነገር ደግሞ ከመሰረቱ ሄደ አጥርተ ስትመለስ እርግጠኛ ነኝ የኢትዮጵያ ህዝብ ይክስሃል። ምክንያቱም ኢትዮጵያዊ የፍቅርና የምህረት ህዝብ ስለሆነ ዛስ ዋይ ፈጣሪ በስፔሻል የሚወደው የኢትዮጵያን ህዝብ በፍቅር እኮ ነው። ኢትዮጵያ ውስጥ የሃይማኖትም የብሔርም የምንም ልዩነት ደማችን አንድ ነው የሚል ህዝብ የነበረ ነው። ጀስት ወደ ኋላ መለስ በልና የኢትዮጵያ ህዝብ ምን አዙህ ምን ኢግኖር አድርገዋል። ይቅርታ ጠይቅ ብሎ ነበር ያችን ልጅ ሄደህ ሶሪ በልበቅ። አያህ እንዴት እንደሚቀጣ የኢትዮጵያን ህዝብ አታውቁትም። ህዝቡ አንድ ነው። የሃይማኖት ልዩነት፣ የብሔር ልዩነት፣ የአመለካከት ልዩነት፣ የብዙ ነገር ልዩነት እንኳን ቢኖር ህዝቡ ግን ብዙ አይደለም፣ አንድ ነው፣ ወጥ እና የሆነውን ሳይድ ለማስደሰት ብላችሁ የሆነውን አታስቀይሙ፣ አታሳዝኑ። የ31 ሰራተኛ መባረር ጉዳይ ሳይሆን 31 ሰራተኛ ከማባረርህና አይዞህ መባል ከመፈለግህ በፊት የሆነችዋ ልጅ ስታለቅስ የኢትዮጵያ ህዝብ ይቅርታ ጠይቅ ሲልህ
ብለህ ነበር። አሁን በተራ እየተባልክ ነው። ስለዚህ ብራዘር ጀስት ፊክስ በቃ ማኔጅ አድርገው አስተካክል። ለሆነ ጥቂት ግሩፕ ብለህ በጣም ብዙ ኢትዮጵያን ህዝብ አሳዝነሃል። ማድረግ ያለባችሁ ብዙ ሃይማኖት ስላለ አንድ ሰው መሆን አትርሱ። ያለው አንድ ሰው ነው። ኢትዮጵያ ውስጥ አንድ ህዝብ ነው ያለው። ወጥ ነው። ሲነካ ጎረቤቱን ስትነካ አይሰማህም። የፈለገ ብትለው ታረሙ፣ አስተካክል። ወደኋላ ተመለስና የኢትዮጵያን ህዝብ ያስቀየምክበትን ቦታ ፈልገህ ከህዝቡ ጋር ታረቅ። እሸቱ መለሰ ብን ብለህ ጥፋ። አሁን ብን ብለህ ጥፋ። ኮሜዲያን እሸቱ ብን ብለህ ጥፋ። አድርሱልኝ፣ ሸር ኮፒ ሊንክ እያደረጋችሁ። በስውር የሰጠኸውን በስውር ይከፍልሃል። ንገሩልኝ፣ መስክሩልኝ ብለህ አታስረዳ። ምክንያቱም የመናፍስትን ውጊያ ምታቅ ይመስለኛል አንዳንድ ቦታ ላይ ስትናገር ስለሰማው። ስለዚህ አሁን በገንዘብ ነው እንደ ኢዮብ፣ ቀጣይ በጤና እንዳይመጡ እኔ ልንገርህ። አንተ የቤት ስራ ሰጥተሃል፣ ተናግረሃል፣ አሳውቀሃል። ከዚህ በኋላ የእግዚአብሔር ስራ ነው። የእግዚአብሔር የቤት ስራ ለማድረግ ደግሞ አሁን ከፊት ለፊታችን 16ቷ የእመቤታችን የሱባኤ የጾም ጸሎት ጊዜ አለች። ብን ብለህ ሱባኤን ያዝ፣ እልፍኝህን ዝጋ፣ ከእግዚአብሔር ጋር አውራ። ምክንያቱም የዲያብሎስ መረብ ወጥመድ እጅግ በጣም ከባድ ነው። ብዙ ወጀብ ያስነሳል። ምቀኝነት ሱስ ሆነብን። በቃ እንዴት ናችሁ? እሸቱ መለሰ ይህን ቪዲዮ ሰርቶ አየሁኝ። የተጫነው ከ20 ሰዓታት በፊት ይላል። እስኪ እንየው። ዩቲዩብ ቻናላችን አሁን ላይ በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። ይሄን ሰርቫይቭ ለማድረግ ብዙ ነገር አድርገናል። ለምሳሌ በጣም ብዙ ሰራተኞች ለመልቀቅ ተገደናል። ልንከፍላቸው ስላልቻለን ምርጥ ሰራተኞቻችንን እያዘንን ሄደውብናል። ከ60 ከ70 በላይ ሰራተኛ ደርሰን የነበርን ሰዎች አሁን ቤት ውስጥ ያሉን 46 ሰራተኞች ብቻ ናቸው። እሺ፣ በተወሰነ መልኩ ከቪዲዮ እንደተረዳችሁት አቅም እያጠረኝ ነው፣ እጅ እያጠረኝ ነው። በስራዬ ውስጥም ያሉትን ሰራተኞች አይ ቲንክ 31 ሰራተኛ ምናምን ነገር እንዴ ነው ላሰናብታቸው ተገድጃለሁ አይነት ነገር ነው። ይሄ አይደለም። ይሄንን ሰምቼ እኔ እሸቱ ከነመፈጠሪያ ያቀኝም እርግጠኛ ነኝ። ግን የእሸቱን መውደቅ አልመኝም። የሚቀልድበትን ፓርት ስላለው ፊቱ ላይ ከማይበት ኤክስፕሬሽን አንጻር ነገ ከነገ ወዲያ መጥቶ እኔ ሰላም ነኝ ይብላኝ ለእናንተ ሊልም ይችላል። መብቱ ነው። የፈለገ ለምን እሸቱ ራሱ አያስቀይመኝም? ለምን በእሸቱ ስር ደግሞ ሌሎች ምስኪን ሰራተኞች አሉ። የእሸቱን የስራ ዕድል ፈጥሮላቸው በዛ የስራ ዕድል ተማምነው ቤተሰብ መስርተው ምናልባትም ደግሞ ልጅ ወልዶም ይኖሩ አሉ። ለእነሱ ስል የእሸቱን መጥፎ ነገር እስከ ህይወቴ ፍጻሜ አልመኝም። በግሌ እንኳን ቢያስቀይመኝ ነው የምላችሁ። እንዳልኳችሁ ነው። እኔ ከነ መፈጠሬም አያውቅም እሱ። ግን ያቺ ልጅ እውነቷን ነው። ታውቃላችሁ፣ አስታውሳችኋት እቺ ልጅ። ይቅርታ አድርጉልኝ። በጣም ብዙ ቪዲዮቼ ላይም ሀበሻ እያልኩ አወራለሁ። እንደ ህዝብ በጣም እየተመታ ማይንድ ሴት ነው ያለን። በጣም የተገጨ በጣም የሚያስጠላና በጣም የሆነ እኔ ወላሂ ይቅርታ ማለት ሁሌ የሆነ ቪዲዮ ከመስራት በፊት ይቅርታ ብዬ ነው የምጀምረው። ምክንያቱም በቃ በትክክል ሊነገረው ይገባል። በቃ እቺ ልጅ እንዳለችው አብዛኞቹ ኢትዮጵያውያን አበሻ ግን በስማ ማይንድ ሴታችሁ የተመታ ነው። በእውነት ነው የምላችሁ። በተቻላችሁ አቅም ሰንበትን እየጠበቃችሁ በተለይ የኦርቶዶክስ እምነት ተከታይ የሆናችሁ እባካችሁ ሂዱና ጸበል ተጠመቁ። እውነቴን ነው ብላችሁ ብቻችሁን አይደላችሁ። ለዚህ ለማይከፈልበት እንኳን ለአንደበታችሁ ከምላሳችሁ ለሚወጣው ቃል እንኳን መጥፎ ነገር አትመኙ። ኮመንት ሳነብ ነበር። በጣም ተገማቾች ምን ያህል ማይንድ ሴታችሁ የተመታ መሆኑን ያወቅኩት። እሰይ እኛ ምን አገባን ይሁኝ ማለት መጨረሻው ይሄ ነው። ሌላም የቀባጠራችሁት አላችሁ። እናንተ ሁሉ ተቆጥራችሁ እኮ ነው 130 ሚሊዮን ሲባል ብግን ምለውና የኢትዮጵያ ሕዝብ ከ60 ሚሊዮን መብለጥ የለበትም ብዬ የምጨቃጨቀው ለዛ ነው። ምክንያቱም 70 ሚሊዮኑን ተቆርሶ እንደዚህ የምትከፋፈሉት ነገር አለ። ጨካኛ አለ፣ ግፈኛ አለ፣ ምቀኛ አለ፣ አንዱ በአንዱ ላይ ተንኮል ሲሰራ ሲምስ የሚያድር አለ። ያ ሲከፋፈል 70 ሚሊዮኑ እሱን ይወስዷል። እንዴት እናንተ እሸቱን ተዉት። ነገርኳችሁ እኮ ከእሸቱ ጀርባ ላሉት ለምስኪኖቹ በእሱ ስር ስራ ጀመርን ብለው ህይወት ለጀመሩ ትዳርም ለጀመሩ ልጅ ወልደውም ለሚኖሩ ወገኖች እነሱ ወገኖቻችሁ አይደሉ? እስከ መጨረሻው እሸቱ ብር ያፈሰ ቢኖር ምን ችግር አለ? በአንድ ነገር አደንቀዋለሁ እኔ እሱን። ቁጭ ብሎ ለብቻው ያንን ሙሉ ብር አግበስብሶ ለብቻው ድስት እያላሳር ለሚኖረው ባለችው ብር ደግሞ ደሞዝ እየከፈለ ሌሎች የስራ ዕድል ከፍቶ እየኖረ ያለ ሰው ነው። እንደዛ ብላችሁ ማተነትኑ የቀን ጭራቆች እናንተም ተቆጥራችሁ የዛን የበጋ ስንዴም አብረን እየበላን ያንን እህል እየተሻማችሁ ትኖራላችሁ ማለት ነው። ኢትዮጵያውያን ሁላችሁንም ማለት አይደለም፣ ከግማሽ ፐርሰንት በላይ የምትሆኑት ግን ጤነኛ አይደላችሁ።
አይምሯችሁ ማይንድ ሴታችሁ የተመታ ነው። ፍጹም ፕሮማክስ ምቀኞች ናችሁ። እባካችሁ ይህን ነገር ተዉ። እሸቱ መለሰ በ8 ቀን ውስጥ ሰራተኞቼን ላባረር ነው፣ ድርጅቴም ኪሳራ ውስጥ ገብቷል እያለ ቪዲዮ ለቋል። ቆይ ለምንድን ነው ግን ጥሩ ጊዜያትን የምንረሳው? እሸቱ መለሰ በ8 ቀን ውስጥ ሰራተኞቼን ልበትን ነው፣ ድርጅቴም ኪሳራ ውስጥ ገብቷል የሚል ቪዲዮ ለቋል እና ሙሉ አላየሁትም፣ አላዳመጥኩትም። አለፍ አድርጌ አዳምጬዋለሁ። ያው በዛ ቪዲዮ ላይ ሲናገር የነበረው ምን ሲሰራ እንደነበረ ነገሮች እንዴት እንዳለፉ ምናምን ነው እና ደግሞ ያው መጨረሻውም ላይ ደግሞ ያው ሜምበር ሁኑና ድጋፋችሁ ያስፈልገኛል የሚል እንደሆነም ግልጽ ስለሆነ አለፍ ያደረኩኝ ያዩት ያሳለፍኩበትና ሙሉ ቪዲዮ ያላዳመጥኩበት ምክንያት ደግሞ እኔ እሸቱን የምረዳው ወይም ደግሞ ምን ሲሰሩ እንደነበረ የሚያስረዱኝ በዚህ ቪዲዮ አይደለም። ሲሰሩ የነበሩትን ነገር ለአመታት እናውቃለን። እኛ ወጣት ነን። መሞከር፣ መታገል፣ የሆነ ነገርን ማሳካት እንዴት ከባድ እንደሆነ በደንብ አድርገን እናውቃለን፣ አንደርስታንድ አድርጋለን። ስለዚህ እኔ እሸቱን የማውቀው የማይቻሉትን ነገሮች ችሎ የሱ ቲሞች በጣም ጎበዝና ጠንካራ ሆነው ሲሰሩ ሲጎብዙ ነው እንጂ አሁን እንደዚህ ሲጠይቁ አይደለም እርዳታ ብዙ ሰው ሲረዱ ነው የምናውቃቸው። ስለዚህ አሁን ላይ እኛ ብናገኛቸው ምሳ የምንጋብዛቸውን ገንዘብ ሜምበር በመሆን ወይም ደግሞ ለነሱ ድጋፍ በማድረግ ስለራሳቸው አይደለም። እሱም ኮንቴንት ክሬት እያደረገ ዩቲዩብ ላይም ሆነ ሶሻል ሚዲያም ላይ ወይም ንግድ ላይ ገብቶ የሆነ ገንዘብ ማግኘት ምናምን አያቅተውም። እሱ ጋር የሚሰሩ ልጆችም ቢሆኑ አያቅታቸውም። ግን ያሰባሰባቸው የዓላማ ጉዳይ ነው። ስለዚህ ብናገኛቸው ምሳ ብለን የምንጋብዛቸውን አሁን ለነሱ ያስፈልጋቸዋልና እናደርግላቸዋለን እንጂ እነሱ በሰሩልን ቪዲዮ መስራታቸው ትልቅ ነገር ነው ማሳወቃቸው። ከዛ ውጪ ግን በሰሩት ቪዲዮ አይደለም እኛ እነሱን የምናውቃቸው የምንለካቸው፣ ለአመታት ሲሰሩ የነበረው ነገር ስላለ ማለት ነው። አሁንም ደግሞ ቀጣይ ግባቸው ምግብ ቸገረን ወይ ምናምን አይደለም። ብዙ የሚያስቧቸው ገጠር ላይ ሴቶች ምናምን ብዙ ነገሮች አሉ፣ ቃል የተገባላቸው ቤተክርስቲያኖች አሉ፣ ብዙ የሚሰራ ስራ አለ እንደ ቲም። የእነሱ ቲም ደግሞ ምን ያክል ነገር እንደሚሰራ ታውቃላችሁ ማለት ነው። ስለዚህ እኔ እንደ አንድ ወጣት ቪዲዮን አይቼ አብራርቶልኝ ምናምን ሳይሆን ከሆነ ጊዜ ላይ ገብቼ ሳየው ዩቲዩቡም ቪው ብዙም አይደለም እና ያስታውቃል ያሉበት ሁኔታ። እንደ ወጣት ከጎናችሁ እንቆማለን። በርቱ ነው የምላችሁ። በቃ ቪዲዮአችሁን ያልጨረስኩት ለአመታት ስለማውቃችሁ ነው። ብዙዎቻችሁ ያልሰማችሁትን የእሸቱ የቀድሞ ሰራተኛ ያለችውን ስሙልኝማ። ማማን ከመውለዴ በፊት ለእሼ ኤክስኪዩቲቭ አሲስታንት ሆኜ ዶክቲቭ ውስጥ ሰራ ነበር እና እዛ ሆኜ የእሼን ማንነት ምንነት ምናምን በጥቂቱም ቢሆን ለማየት ይችላል። ምክንያቱም ኤክስኪዩቲቭ አሲስታንት ነኝ፣ ረጅም ጊዜን ከሱ ጋር ነው ማሳልፈው እና ብዙ ጊዜ ሚዲያ ላይ ስለ እሺ ተወርቷል በብዙ መንገድ አይደለ፣ የትኛውም አይነት ላይ አይደለምና ቪዲዮ መስራት ኮመንት ላይ መልሼ ያላቅም ይሄንን አውቃለሁ ይሄ ማለት ነው። ግን ዛሬ ይሄንን ቪዲዮ ለቀቀና በጣም ነው ውስጤን ይነካኝ። ሶ እንደዚህ አይነት በጎነት ያለው ሰው እንደዚህ አይነት ሰው እንደዚህ አይነት ቪዲዮ ሲሰራ ባላይ አይውሽ ግን ኦሬዲ ሰርቷል ሆኗልና ባይብስበት ቪዲዮ ላይ ይወጣል ብዬም አላስብምና ስራ ቦታ ላይ ሲሰራ የምታውቁት ስታፎቹ ታውቁታላችሁ። ጌም አጫውቶን አይደል፣ አብልቶን አጠጥቶን አጉርሶን በእውነት ከኛ ጋር መሆን የማይገባቸው ነገሮች ሁሉ ሆኖ ነው ቪዲዮ ማነው ስራ የሚሰራው ማለት ነውና እሱን እያወቅኩኝ ዛሬ ላይ እንደዚህ መሆኑን አልወደቀም ዘመመ እና እንደዚህ መሆኑን ሳይ እውነት ደብሮኛልና አብራችሁ የሰራችሁ ሰዎች ታውቁታላችሁ ማንነቱ ምንነቱን እና ለምንድን ነው ታችሁ ቪዲዮ ማሰሩት ኦዲየንሶቹም እናንተም ደግሞ እርግጠኛ ሆኜ የምናግራችሁ የሆነ ቀን ወይ ተደገርማችኋል ወይ በድንቅ ልጆች ስቃችኋል ወይ በኮሜዲያን ስቃችኋል አይደለ? ሶ ዛሬ ላይ በሉኝ ያለው አይዞ በሉኝ ያለው አይደለ? በቃ በምንድነው መርዳት የምንችለው ምንድነው ማድረግ ያለበት? እኔ ብዙ ማቀው ነገሮች አሉ በእውነት ዛሬም ቤት ውስጥ ማወራቸው ብዙ ነገሮች አሉ። ስለሱ በጎነት ብዙ ማቃቸው ነገሮች አሉ። ግን አሁን ሚዲያ ላይ ለማውራት እውነቱን ተነግራችሁ የሱ ፍቃድ ፈልጋለሁና ማውራት አልፈልግም። አሁን ላይ ግን እኔን የምታቁኝ እኔን የምታምኑኝ ሰዎች ስለ እውነት ምን ማድረግ ነው ያለብን የምትሉ ሰዎች አትሊስት እሱ እንዲህ ብሎ የገለጸው ነገር የለም ግን አትሊስት ቪፒኤን እያበራችሁ ቪዲዮን ገብታችሁ ደጋግማችሁ ይውለት ፕላስ ደግሞ በሉኝ ያለው አይዞ ነው አይደል? በቃ አይዞ በሉት። ሰው እንዴ አንድ ሰው ከሞተበት ይልቅ አንድ ሰው የሆነ ሰው ሞቶበት ሊቀብር ሲሄድ ብቻውን ሲቀብር ነው አይደል የሞት የሚሆነው። አትሊስት ሰው አለኝ እኮ ብሎ ያስባል። ሰው ይበረታል እኮ ሰው አለኝ ብሎ ሲያስብና እሺ አቃለው ጠንካራ ሰው ነህ። ይሄን ቪዲዮ እንደምታዩ እርግጠኛ ነኝ። አቃለው ጠንካራ ነህ፣ ጎበዝ ነህ፣ ደግ ነህ። ሰው ያደግነት ይከፍላል መልሶ። ሰው እግዚአብሔር ካንተ ጋር ይሁን፣ አይዞ። የክቡር ዶክተር ቢኒያም ልብ የሚነካ የስልክ ጥሪ ለእሸቱ መለሰ።
ክቡር ዶክተር ቢኒያም እንደምን አመሸ? አይ ቢኒያም በደንጋክ ሰላም ነኝ። ሰላም ነኝ። እንዴት ነህ? ስለደወልክ በጣም ደስ ብሎኛል። አረ ችግር የለውም። አረሽ እሺ ቢኒ፣ ሀሳብህን ለመስማት ዝግጁ ነኝ። ላይቭ ነው ያለ ነው። ድምጽህም ኦልሬዲ ላይቭ ስለሆነ እየሰሙ ነው ኢትዮጵያውያን። አንደኛ በጣም አዝነናል። ዶምቲዩብ ያው የገጠመውን ችግር ሁላችንም የምናውቀው ነው። እንግዲህ መቄዶንያ በዶንኪቲዩብ ብዙ ድጋፍ ስናገኝ ቆየነን። ብዙ ሰው የሚያውቀው ባለፈው የነበረው በበርና መስኮት አሁን ለምሳሌ ዛሬ 3 ዓመት እንግዲህ ታስታውሳላችሁ። እንቅልፉን አጥቶ ባለቤቱ ራሱ እርጉዝ ነበረች። በጣም አስታውሳለሁ። እና ከዛ በፊትም ደግሞ ሚሊኒየም ላይ ነበረናል የገቢ ማሰባሰቢያ። ከዛም ላይ ፕሮግራም በመምራት መቄዶንያን በማገዝ ያው ብዙ ሰው የሚያውቀው ይሄ በርና መስኮቱን ብቻ ነው እንጂ ከዛ በፊትም የሚያገዘን ወንድማችን ነው። እና ይሄን ሁሉ ገዛ የሚያደርግልን እንግዲህ አይ ሰዎች ጥያቄ ስለሚያነሱ ነው እንጂ ይሄ ጉዳይ የሚወራም ነገር አልነበረም። ክፍያ እንጃ እንዴት እንደሰው ይሄ በፈጽሞ የማይታሰብ ነገር ነው። የሚሰራው በነፃ ነው። ለኛም ለሌሎች ግለሰቦች፣ የሃይማኖት ተቋማት በነፃ ነው። ምንም ይሄ ጥያቄ ውስጥ የሚገባም አይደለም። መቄዶንያ ለማንም ከፍሎ የማያውቀው ሰይፉም ሲሰራል፣ ሌሎችም አርቲስቶችም ማንም ክፍያ ምንም የሚታሰብ ነገር አይደለም። ሼም እንደዛው ለኛም ሌላ ድርጅቶችም ለግለሰቦችም እኔ 100% መናገር ቻለሁ። ለመቄዶንያ ብቻ ሳይሆን ሌሎች ሁሉ መናገር ቻለሁ። በጣም ምንም ሰዎች ሊያሳስባቸው እንደ እንትንም ሊቀርብ አይገባም። በነገራችን ላይ መቄዶንያም ሌባ ነው የሚል ሰው እኮ አለ። ለዚህ ሰዎች እኛ አንጨነቅም እኮ ሲጀምር ለግለሰቦች አንጨነቅም። ልክ ነው። ዋናው ከእግዚአብሔር ጋር መጣላት አለመጣላቱ ነው እንጂ አወራ ምንም የሚጨምረው የሚቀንሰው ነገር የለም። ልክ ነው። እግዚአብሔር ሀሳብ ብቻ የሚፈጽመው እና ብዙም እንደሚያሳስበኝ ለመመስከር ፈልጌ ነው። እሺ እግዚአብሔር ያክብርልኝ ቢኒ፣ በጣም በጣም አመሰግናለሁ። ቴንክ ዩ ሶ ማች። እግዚአብሔር ይስጥልኝ። እሺ እኔ ምንም ብዬ አልረገምኩትም እያለች ነው እቴ። ብትረግሚም እኮ ያንቺ አይደርስም የእናትሽም ቢሆን እንጃ። እኔ ምንም ብዬ አልረገምኩትም። እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ለገብርኤል ቃል የገባችበት ነገር አለ። እኔ ምንም አላልኩትም። እናቴ ግን ያ ነገር ሲፈጠር መንገድ ላይ ነበረችና ቀጥታ ነው ብስራተ ገብርኤል ሄዳ በጣም በቃ አልቅሳ ጸልያበታለች። እዚህ ሰውዬ ላይ ጸልያበታለች። እኔ ያንተ ልጅ አይደለሁም፣ እኔ የኔ መልአክ አይደለህም ብላ ነው የጸለየችበት። ስለዚህ ግፉም ከሆነ እኔ አይደለሁም እናቴ ነች። እሼቱ መለሰ በገደምዳሚው ባምቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት ወይም ደግሞ ቅዱሳኖች እያሉ ማስታወቂያ የሚሰሩ ቅዱሳኖች እያሉ ለምን እርኩሳን ይሰራሉ የምትመስል አስተያየት ሰጥቷል። እንግዲህ ይሄ ከምን ይመነጫል መሰላችሁ? ቤተ ክርስቲያንን ደጋግሞ ከመዝረፍ፣ ከቤተ ክርስቲያን ደጋግሞ ኮሚሽን ከመብላት፣ ቤተ ክርስቲያን ደጋግሞ ከመሄድ የተነሳ ኢየሱስ አጎታቸው ይመስላቸዋል። ቤተ ክርስቲያን ደግሞ ያጎታቸው ቤት ይመስላቸዋል። ስለዚህ በአጎታቸው ቤት ደስ ያላቸው ሰው ይገባል። እነሱ ቅዱሳን የሚሉት እርኩሳን ወደዛ አይጠጋም፣ በእነሱ መስፈርት ማለት ነው። ሲጀምር ቤተ ክርስቲያን የሃይማኖት ተቋማት የሚቋቋሙት እኮ ለቅዱሳን አይደለም። እንደዚህ አይነት በአንተ ንግግር መሰረት መስፈርቱን አያሟሉም የሚባሉ ሰዎችም ወደ ቤተ ክርስቲያን እንዲመጡና እንዲጠጉ፣ የክርስቶስን ስራ እንዲሰሩ፣ የክርስቶስን ባህሪያት እንዲይዙ ነው። አንተ ባምቢ ሀበሻ እንደዛ አይደለችም ብለህ ካሰብ ወደ ቤተ ክርስቲያን አስጠግተዋት የቤተ ክርስቲያንን ነገር ቢያስተምሯት፣ እሷም የቤተ ክርስቲያን ማስታወቂያ ብትሰራ ምንድነው ኃጢአቱ ነው? ለዚህ እኮ ነው ብዙ ሰዎች ቤተ ክርስቲያን የሚመሽዋት። እኔ ኃጢአተኛ ከሆንኩ ወደ ቤተ ክርስቲያን እንድመጣ መገፋት ነው ያለብኝ እንጂ ከቤተ ክርስቲያን እንድርቅ በእንዳንተ አይነት ንግግር ማለት ነው። የግድ አንተ ነህ ኮሚሽን የምትበላው ሰውዬ፣ ደጋግመ ኮሚሽን የበላ ሰውዬ አንተ ነው ወደ ቤተ ክርስቲያን መሄድ ያለብህ። ክርስቶስ እነማንን ያከበረው? አረ ስብከት እያለኝ ነው ዛሬ። እነማንን ያከበረው እንዴ? ረጃጅሞቹን እኮ አይደለም
ቁመታቸው ከሩቅ ክርስቶስ መምጣቱን የሚያውቁት ሰዎችን አይደለም እኮ አጭሩን ሰው እኮ ነው መርጦ እቤትህ እራት እንብላ ከቤተሰቦች ጋር እንደ ልብ ታየኛለህ ያለው። እንዴ ከእናንተ መካከል ኃጢአት የሌለበት ሰው መጥቶ ይውገራት ያለው እኮ ቅዱሳን ሴትን አይደለም እኮ። እግሩ ላይ ሽቶ የቀባችሁን እናንተ ምን አረጋችሁ? የመጣው ክርስቶስ ወደ ምድር የመጣው እኮ ለአጽያን እንጂ ለጻድቃን አይደለም። አቶ ሼቱ ምን እያልክ ነው? ስለዚህ ቤተክርስቲያን የሥነ ምግባር ማስተማሪያ ቦታ ነች። ከቤተክርስቲያን የሸሹ ሰዎችን መመለሻ ቦታ ነች። በእርግጥ ያቺ ልጅ ሸሽታ ወይም ደግሞ የቤተክርስቲያንን መስፈርት የማታሟላ ከሆነ መስፈርቱን ስለማላውቀው ነው። መስፈርቱን የምታወጣው አንተ አይደለም። ኑ ወደዛው ቤተክርስቲያን መምጣት አለባቸው። ሁሉም የክርስቶስ ልጆች ስለሆኑ ማለት ነው። ስነ ምግባርም መማር አለባቸው። ቅዱስ የሆኑትማ ቅዱስ ናቸው። በቃ አለቀ። መምጣት ያለበት እንዳውም በስነ ምግባራቸው ትክክል አይደሉም የተባሉ ሰዎች ናቸው ወደ ቤተክርስቲያን መምጣት ያለባቸው። አንተና አንተን የመሰሉ ሰዎች ግን ተደጋግሞ ቤተክርስቲያንን ከመብላታቸው የተነሳ ኢየሱስ አጎታቸው ይመስላቸው ሰዎች እንደዚህ ሰዎችን ታረቃቸዋል። እንደዚህ አይነት ሰዎች እያረቃችሁ አይ ይሄ የኔ ቦታ አይደለም፣ ስለዚህ ሃይማኖቴ መቀየር አለብኝ ወይም ደግሞ ይሄ አይመጥነኝም፣ ከቤተክርስቲያን ሩቅ ነው መሆን ያለብኝ እንዲሉና ለሌላ ወንጀሎች ራሳቸውን እንዲያዘጋጁ ወይም ደግሞ ለሌላ ኃጢአት ራሳቸውን እንዲያዘጋጁ ታረጓቸዋላችሁ። የቤተክርስቲያን ጉልላት ላይ ያሉት የሰጎን እንቁላሎች ናቸው። ምን ማለት ነው? የሰጎን እንቁላል ለምንድን ነው ቤተክርስቲያን ላይ የሚደረገው? ሰጎን እንቁላሏን ጥላ እስኪፈለፈል ድረስ ባልና ሚስቶቹ እየተቀያየሩ እንቁላሉን ይጠብቃሉ። አይናቸው ከእንቁላሉ ላይ አይነሳም። ክርስቶስም ከቤተክርስቲያን ላይ አይኑ አይነሳም ለማለት ተምሳሌትነቱ ያ ነው። ክርስቶስ አይኑ የማይነሳበት ቦታ አንድ ኃጢአተኛ የተባለ ሰው ወደዛ ስለሄደ ምንድነው ኃጢአቱ? አንተ ማን ነው ቅዱስ ያደረገ? ሲጀምር ደነዝ ለካ ደነዝ አይልም ሰባቸው። በዚያን ጊዜም ከቲክቶከሯ ጋር በተፈጠረው ጉዳይ የራሳችንን ሀሳብ ሰጥተናል ትላለች ሊያ። ቲክቶከሯ ጋር ባደረገው ወይም ደግሞ በሆነው ነገር ሁላችንም የራሳችንን የግል አስተያየታችንን ሰጥተን ተቃውመነዋል፣ ተናግረነዋል፣ ወቅሰነዋል፣ ተችተነዋል ምናምን ብላ ብላ። ነገር ግን እንደዛም ቢሆን እሸቱ መለሰ የሰራውን ስራ ማናችሁም እዚህ ሶሻል ሚዲያ ላይ ያላችሁ ስለ እሸቱ መለሰ የምታወሩት ከኔ ጭምር በአጠቃላይ ሶሻል ሚዲያ ላይ ያላችሁ በአጠቃላይ ብትጨፈለቁ ሩብ እሸቱ መለሰ የሰራውን ስራ አልሰራም። እሸቱ መለሰ ኦፍ ኮርስ ከሰራ መጠቀም አለበት። የስ በነፃ አገልጋይ አይደለም፣ ከሰማይ የወረደ በመና የሚኖር ሰው አይደለም። መጠቀም አለበት። የስ መጠቀም አለበት። ነገር ግን አንዳንድ ወርዱ ሶሻል ሚዲያ ካሉት ጋር ነገሮች ሲያያይዝና ሲናገር እንደ ሶሻል ሚዲያ እንዳመጣጡ አስተያየት እንሰጥበታለን፣ እንናገረዋለን። ገንዘብ ማንም አይጠላም፣ ብርን ማንም አይጠላም። ነገር ግን እሸቱ የሰራውና ያደረገው ነገር ይበልጣል። ትላንትና እሺ ወንድሜ ኑርልን፣ እሺ ወንድሜ የኦርቶዶክስ ልጃችን ብላችሁ ስታወድሱትና ስታቆለባብሱት የነበራችሁት ዛሬ እርዳታ ወይንም ደግሞ የሆነ ነገር ብሎ ስቴክ ጀርባችሁን መስጠታችሁ በጣም ያሳፍራል። በመጀመሪያ ደረጃ ለእናንተ ሶሻል ሚዲያ ላይ ከእናንተ እናውቃለን ብለው ከሚናገሩት በላይ እሸቱ ለእናንተ አገልግሏል። የኢትዮጵያ ሕዝብ ሶሻል ሚዲያ ላይ ያለው ሕዝብ ሾርት ሚሞሪ ስለሆነ የተደረገለትን የተሆነለትን ለሰከንድ ማስተዋስ አይፈልግም። በመንጋ የሚመጡ ኮሜንታተሮች ስላሉ ትክክል አንተ ምናምን የስ እሸቱ የማይመቸን ባህሪዎች ሊኖሩት ይችላል። እሸቱ በነገራችን ላይ አንድ ሰው እኮ ዩቲዩብ ሲከፍት መጀመሪያ ቤቱንና የራሱን ቤትና የራሱን ላይፍ ሊያስተካክል ነው ማሪ። የራሱን ህይወት ሳያስተካክል ያንቺን ህይወት ሊያስተካክል አይችልም። የራሱን ህይወት የጎደለውን ሳይሞላ ወደ አንቺ ቤት መጥቶ ያንቺን ቀዳዳ ይሞላል። እውነታው እሱ ነው። ማናችሁም ዩቲዩበር ብትሆኑ ማንም ሰው ቢሆን የሚዲያም ሰው ብትሆኑ ዩቲዩበርም ብትሆኑ ሀቁ ይሄ ነው። ወደ ሚዲያ ስትመጪ ስትሰሪ መጀመሪያ ቤት የሚያስፈልግሽ ከሆነ ቤት ትገዣለሽ፣ መኪና የሚያስፈልግሽ ከሆነ መኪና ትገዣለሽ። ኦፍ ኮርስ እና እኔ ሳላገኝ እኔ ሳልጠቀም እኔ የምፈልገውን ላይፍ ሳልኖር ለእናንተ ላሽቃብጥላችሁ ነው እንዴ? ቆይ ግን ይሄ ምን የሚሉ ጥያቄ ነው? አምለሰት ግን ምን ሆና ነው? ብር አለ ግን የለኝም። በእውነት ብር እኮ ሎክ ቅድም እንዳልኩሽ እኮ ነው የሚዬ ብር እኔ ጋር ለመምጣት ይችላል። አሁን አይፈልግም። ብር አለመምጣት አይችልም።
አለመምጣት አይችልም። አዎ የሰው ልጅ ለሰራው ስራ ምን ይስተሸለሚው ነገር ነው። ኮምፎርታብል ነህ ላይክ ሰው ልጅ መቼም መጀመሪያ እንደ ሀሳቦችን ለማውጣት ለመስራት መሰረታዊ የሆኑ ነገሮች ያስፈልጉታል። ቢያንስ መጠለያ፣ የሚለብሰው ልብስ፣ ምግብ መግዣ፣ ከዛ በኋላ ነው በቃ አትሊስት መፍጠር የሚችለው ብዬ አስባለሁ። ጫሮ ቆሞ ሂድ። ጫሮ በሶ በጫሮ ነው የምትኖረው። እንደዛ አይደለ እንደዛ ብቻ አትረጅኝ እንጂ ጫሮ ቆሞ ሂድ ነስት። እሺ ችግር የለውም። አልሐምዱሊላህ ማመስገን መብቃቃት በጣም አሪፍ ነገር ነው። ባላንስ ማድረግ ያለንን ነገር እንዴት ባላንስ አደረግነው ነው። ያለሽን ነገር ባላንስ ማታረጊ ከሆነ ባለሽ ነገር አመስጋኝ ካልሆንሽ ለግዠሪ መኪናም እየነዳሽም ቢሆን ከጎን ያለውን ነው የምታየው። ከጎን ያለውን እዛ ፕሌን ልታይ ትችያለሽ። ፕሌን ብገዥም ደግሞ ወደዛ ልየር የሆነ መርከብ የሆኑ ነገሮችን ታያለሽ። ስለዚህ ባለሽ ነገር የተወደዳችሁ ቆይታችን ከኛ ጋር ስለነበረ እጅግ አድርጌ አመሰግናለሁ። በቀጣይ ቀን በሌላ ቪዲዮ እንገናኛለን። ሰብስክራይብ አድርጉ ቻናላችንን። የደወል ምልክቷን ከተጫናችሁ ደግሞ ቤተሰብ እንሆናለን። መልካም ጊዜ ይሁንላችሁ።